የአረንጓዴ አሻራ መርሃ ግብር በረከት ተቋዳሽ ከሆኑ ስፍራዎች አንዱ ነው የጋምቤላ ክልል። በክልሉ በአረንጓዴ አሻራ መርሃ ግብር በየዓመቱ የሚተከሉ ችግኞች ተጨባጭ ለውጥ አምጥተዋል። በተለይም ጠቀሜታ ያላቸው የፍራፍሬ ችግኞች በመተከላቸውና የአየር ንብረት ለውጥን በመስተካከሉ ምርታማነት እንዲጨምር አድርጓል ይላሉ በክልሉ ማጃንግ ብሔረሰብ ዞን አረንጓዴ አሻራቸውን ሲያሳርፉ ያገኘናቸው ነዋሪዎች። በጣም ለውጥ አምጥቷል። ምክንያቱም አንደኛ አረንጓዴ አሻራ እንግዲህ የተለያዩ የአትክልቶች ፍራፍሬዎች አሉ። አቮካዶ እንደነ ሙዝ ብዙ ነገሮች ነው ምን ተክለው በዛ ጥሩ ለውጥ ነው ያለው። እንደ ክልላችንም እንደ ዞናችን ጥሩ ውጤት ነው እያስመዘገብን ያለነው። እየተንከባከብን ጥሩ ደረጃ ላይ የደረሰበት ሁኔታ አለ። በምርታማነት ላይ እንግዲህ ዝናብ ሲዘንብ ምርት ይጨምራል። ስለዚህ በአሁኑ ሰዓት የዚህ ዝናብ ሁኔታ በዚህ በአረንጓዴ አሻራ በመትከሉ ጨምሯል። ምርታማነትም በዛው ጨምሯል ለማለት ይቻላል። ብዙም ጊዜ አቮካዶ፣ ማንጎ የተለያዩ የፍራፍሬ አይነቶች ይተከላል። ፍሬያማ በጣም ሆኗል። የአረንጓዴ አሻራ አበርክቶ ከዚህም በላይ ነው። በፊት ከፍተኛ የዝናብ መቆራረጥ እንደነበር የሚናገሩት ነዋሪዎች በአረንጓዴ አሻራ ምክንያት አሁን የዝናብ መቆራረጥ የለምና በአየር ንብረት ለውጥ ላይም በጎ ውጤት ማምጣት ችሏል ሲሉ ይናገራሉ። የአየር ለውጥ አምጥቶናል። እንደውም ከዚህ በፊት የተቆራረጠ ዝናብ በነበረ ወቅት በአሁኑ ሰዓት ዝናቡ እየጨመረ መጥቷል። ስለዚህ ይህ ለውጥ አምጥቷል። እንግዲህ አካባቢው አየር ራሱ ለውጥ አለው። የጋምቤላ ክልል ግብርና ቢሮ የነዋሪዎችን ሐሳብ ያጠናክራል። የአረንጓዴ አሻራ መርሃ ግብር የዝናብ ስርጭት እንዲስተካከል ወቅቱም ለአርሶ አደሮች ምቹ እንዲሆን አስችሏል። ከዚህም ባሻገር የጠፉ የዱር እንስሳትም ወደ ቀድሞ ቤታቸው እንዲመለሱ ምክንያት ሆኗል ብለዋል የክልሉ ግብርና ቢሮ። ይቆራረጥ የነበረው የዝናብ ስርጭት በተለይ በማጃንግ ዞን ተስተካክሎ በአሁኑ ሰዓት መዘራት ያለበት ዘር በወቅቱ እየዘሩ ይገኛሉ። ማር የማምረት ስራ ተጀምሯል። ይህን ብቻ አይደለም፣ በውስጡ ያሉ አጠቃላይ የእጽዋቶች በተለይ ዱር እንስሳቶች ከዚህ አካባቢ ተሰደው ወደ ሌላ ቦታ ሄደው ነበር። ከዚህ አንፃር አሁን የተመለሱ ያሉ እንስሶቹ በክልሉ ይጠፉ የነበሩ ይህን ትልቅ ትሩፋት ነው ብለን እንወስደው። የጋምቤላ ክልል 2 ስፍራዎችን በዩኔስኮ ያስመዘገበ በተፈጥሮ ደን ሀብቱ የታወቀ ክልል ነው። ይሁን እንጂ በተለያዩ ሰው ሰራሽ ምክንያቶች የሚታወቅበት የደን ሀብቱ ጉዳት ደርሶበት ደኑ እስከ መመናመን ደርሷል። አረንጓዴ አሻራ ደግሞ ጉዳት የደረሰበት ደን ተመልሶ እንዲያገግም በማድረግ በኩል ትልቅ ሚና እየተጫወተ ነው ብለዋል ነዋሪዎች። በተመናመነ ቦታዎች ላይ ይተከላል። አሁን ይሄ ራሱ እዚህ ዛሬ የምንተክለው በት ቦታ ሰንበሊጥ የሆነ ቦታ እንደነበረ ነው። ስለዚህ ሰንበሊጡ ወደ ደን እንዲቀየር ነው እቅዱ። እንደ ማጃንግ ዞን የኛ ደን አሁን ጥሩ ደረጃ ላይ ነው ያለው። በወደሞ ደን ምትክ በአንዳንድ በተበላሹ ነገሮች አረንጓዴ አሻራ እያሳረፍ ጥሩ ነገር እያየን ያለነው። ይሄ በዚህ ከቀጠለ እንደ ሀገርም እንደ ዞናችንም ትልቅ ውጤት እናስመዘግባለን ብዬ ነው የማስበው። የጋምቤላ ክልል ርዕሰ መስተዳድር ወይዘሮ አለሚቱ ኡመድ የአረንጓዴ አሻራ አንዱና ትልቁ አበርክቶ የተመናመነውንና ጉዳት የደረሰበትን ደን እንዲመለስ ማድረጉ ነው ብለዋል። በተጨማሪም አረንጓዴ አሻራ በክልሉ የአየር ንብረት ለውጥን በማስተካከል ከፍተኛ ሚና መጫወቱን ተናግረዋል። የደን ሽፋኑ በከፍተኛ ደረጃ ላይ የተመነጠረ በመምጣቱ የማገዶ ለእርሻ፣ ለኢንቨስትመንት፣ ለተለያዩ ስራዎች በጣም የተመነጠረበት ሁኔታ ስለነበረ በጣም ወርዷል። እንግዲህ በዚህ 7 ዓመታት ተከላ ከጀመርን ወዲህ ከፍተኛ ለውጥ የመጣበትና በተለይ ደግሞ የዝናብ መዛባት የአየር ንብረቱ እንደዚሁ የሙቀት መጠን አንዳንዴ በጣም ከፍ የሚልበት ሁኔታ ስለነበረ ይሄን በመጀመሩ ትልቅ ለውጥ የመጣበት። በአረንጓዴ አሻራ የሚተከሉ ችግኞች ዘርፈ ብዙ ጠቀሜታ ያላቸው በመሆኑ ለኢኮኖሚውና ለማህበረሰቡ መለወጥ እያበረከተ ያለው አስተዋጽኦም ከፍተኛ ነው ብለዋል ርዕሰ መስተዳድር ወይዘሮ አለሚቱ ኡመድ። በየዓመቱ የሚተከሉ ችግኞች ከዚህ የላቀ ውጤት ማምጣት ይችሉ ዘንድ ደግሞ የተተከሉ ችግኞችን እስከ መጨረሻው መጠበቅና መንከባከብ የክልሉ ነዋሪዎች ኃላፊነት ሊሆን ይገባል ሲሉ ርዕሰ መስተዳድር ወይዘሮ አለሚቱ ኡመድ አስገንዝበዋል።